ወንጌል ሐዋርያዊ ተልእኮ መምሪያ የበላይ ሊቀ ጳጳስ የቅዱስ ሲኖዶስ አባል ክቡር መላከ ሰላም መምህር አምደወርቅ ደሴ የዚህ ታላቅ ጥንታዊ ቤተክርስቲያን አስተዳዳሪ፣ ጊዜ ለመቆጠብ የገዳማትና የአድባራት አስተዳዳሪዎች፣ እንቅልፍና ድካም የሚስማማችሁ ሲሆን እንቅልፍና ድካም እንደሌለባቸው እንደ ትጉሃን መላእክት ያለማቋረጥ ሌሊቱን በሙሉ እግዚአብሔርን ስታመሰግኑ ገናናውን መልአክ ስታከብሩ ያደራችሁ ሊቃውንተ ቤተ ክርስቲያን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ መዘምራን፣ ከሩቅም ከቅርብም እግዚአብሔር በቸርነቱ የሰበሰባችሁ ምእመናት፣ ሕፃናትም ጭምር እንደምን አደራችሁ? ለበረከት የጠራን እንድናመልከው የሰበሰበን ይትባረክ አምላከ ሲድራቅ ወሚሳቅ ወአብደናጎ ዘፈነወ መላኮ ወአድኃነ አግብርቲሁ እለተወከሉ ቦቱ። መልአኩን የላከ በእርሱ የታመኑትን ያዳነ የሲድራቅ የሚሳቅ የአብደናጎ አምላክ ይባረክ። ትንቢተ ዳንኤል ምዕራፍ 3 ቁጥር 28 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። በዚህ ኃይለ ቃል ለተወሰኑ ደቂቃዎች የዕለቱን ትምህርት እንማማራለን። መልአኩን ልኮ ያዳናቸውን የአናንያ፣ የአዛርያ፣ የሚሳኤልን የእምነት ጽናት እናያለን። የመልአኩን አዳኝነት እንመሰክራለን። ትንቢተ ዳንኤል ምዕራፍ 1ን፣ ምዕራፍ 2ን፣ ምዕራፍ 3ን ቤታችሁ ገብታችሁ አንብቡት። እንግዲህ አዲስ ታሪክ አናመጣም፣ አዲስ ጥቅስም አንጠቅስም። በየዓመቱ የሚቀየር ታሪክ የሚቀየር ጥቅስም የለንም። እግዚአብሔር ግን በተለያዩ መምህራን ላይ አድሮ የራሱ የሆነ መልእክት እንዳለው አምናለሁ። ሲድራቅ፣ ሚሳቅ፣ አብደናጎ በሌላ አነጋገር አናንያ፣ አዛርያ፣ ሚሳኤል በመባል ይታወቃሉ። የናቡከደነጾር የስልጣን ማባበያ ያልማረካቸው፣ የሚቀጣጠለው እሳት ያላስጨነቃቸው ሕይወት ምን መምሰል እንዳለበት ብናገር ደስ ባለኝ፣ ግን ጊዜ አይበቃኝም። ባጭሩ ንጉሥ ናቡከደነጾር ኢየሩሳሌም ዘምቶ ቤተ መቅደሱን አፍርሶ ነዋየ ቅድሳቱን አቃጥሎ የሚገለውን ገሎ የሚማርከውን ማርኮ ሲመለስ ባቢሎን ተማርከው ከወረዱ ወጣቶች መካከል አናንያ፣ አዛርያ፣ ሚሳኤል፣ ዳንኤልም ጭምር ነበሩ። የሚገርመው ነገር ባቢሎን ሲወርዱ እግዚአብሔርን ይዘውት ወረዱ። አካባቢ ሲቀይሩ ማንነታቸው አልተቀየረም። ቦታ ሲለውጡ ልባቸው አልተለወጠም። ስማቸው ሲለወጥ አቋማቸው ግን አልተቀየረም ነበረ። ዛሬ አካባቢን ምክንያት አድርገው ሃይማኖት የሚቀይሩ ሰዎች እንዳሉ እናውቃለን። የኔ ብቻ ኦርቶዶክስ መባል ምን ለውጥ ሊያመጣ ነው? የኔ ብቻ መንፈሳዊ መሆን ምን ታሪክ ሊቀይር ነው? በማለት ተመሳስለው የሚኖሩ ሰዎች እንዳሉ እናውቃለን። እነዚህ ወጣቶች ግን ይህ ነቢይ በሌለበት ወይ ቁርባን በሌለበት ወይ መስዋዕት በማይሰዋበት ወይ ሀበላ ያጸነክሁ ጣነ የጣኑ ማዛ በማይሸትበት ስፍራ አገልጋይ ቤተ መቅደስ በሌለበት ስፍራ በስደት ምድር እግዚአብሔርን ማምለክ ጀመሩ። መታደል ነው። ዛሬም እነዚህን የሚመስሉ ወጣቶች እንዳሉ እናውቃለን። በተለይ በስደት ምድር ከስግደት፣ ከንስሐ፣ ከቁርባን፣ ከአምልኮ ያልተለዩ ቤተ እምነት ተከራይተው እግዚአብሔርን የሚያመልኩ መከራው ብርታት ሆኗቸው ክርስትናውን ጣፋጭ ወንድሞችና እህቶች እንዳሉ እናውቃለን። እነዚህ ወጣቶች ለከፍተኛ የትምህርት ዕድል ታጭተው ቤተ መንግሥት ገቡ እና ንጉሡ የበላውን እየበሉ ንጉሡ የጠጣውን እየጠጡ እንዲማሩ የባቢሎንን ቋንቋ እንዲያጠኑ ለትምህርት ቤት ኃላፊው ለዲኑ ተነገረው። አስተናጋጅ ተመደበላቸው። ነገር ግን እነዚህ ወጣቶች በንጉሡ መብል መጠጥ እንዳይረክሱ አሰቡ ይላል። ይገርማል። በምን አቤት
በንጉሱ መብል መጠጥ እንዳይረክሱ አሰቡ። የንጉሱ መብል መጠጥ ደም ያለበት ነውና፣ ግፍ ያለበት ነውና በመብል በመጠጥ እንዳይረክሱ አሰቡ። አስተናጋጁን ጠሩት። ጮማው ይቅርብን፣ የላመው የጣመው ምግብ ይቅርብን። እኛ ዕብራውያን ነን፣ ሥርዓት አለን። ያገኘነውን ሁሉ አንበላም። የሚበላውና የማይበላው ተለይቶ ተሰጥቶናል። ያገኘነውን አግበስብሰን ምን በላ ሰዎች አይደለንም አሉ። ወጋችሁን ታከብራላችሁ፣ ባህላችሁን ታከብራላችሁ፣ ሥርዓታችሁን ታከብራላችሁ። ኦርቶዶክሳውያን ማንኛውም ስልጡን ሕዝብ የራሱን ባህል ያከብራል። የሰለጠኑ ሀገራት የራሳቸውን ባህል ያከብራሉ። እኛ ላይ ግን ርካሽ ባህላቸውን ያራግፉብናል። እኛም የራሳችን እየጣልን ሌላውን የምናነሳ፣ የራሳችን እያደበዘዝን ሌላውን የምናደምቅ ሕዝቦች ሆነናል እንዳለመታደል። ስለዚህ ባህል አለን፣ ወግ አለን፣ ያገኘነውን አንበላም አሉ። በማይጾሙ ሰዎች መካከል ጾመኛ ሆነው ተገኙ። በማያምኑ ሰዎች መካከል አማኞች ሆነው ተገኙ። በማይጾሙ ሰዎች መካከል ጾመኛ ነኝ ለማለት የሚያፍሩ ሰዎች ዛሬ የሉም። በየመስሪያ ቤቱ ተደብቀው የሚጾሙ ነገር ግን አንዳንዴ ደግሞ ከሌሎች ጋር ሲሆኑ ተመሳስለው የሚበሉ ሰዎች የሉም እንዴ? በሃይማኖት ከማይመስሏቸው ሰዎች ጋር ሲገናኙ ምግብ ቤት ገብተው ስመ እግዚአብሔር ጠርተው በስማም ብለው አቡነ ዘበሰማያት ደግመው አማትበው ለመብላት የሚቸገሩ ሰዎች የሉም። ማተብ ማሰር፣ መስቀል ማጥለቅ የሚያሳፍራቸው ክርስቲያኖች የሉም። በሚሰሩበት መስሪያ ቤት ሃይማኖታቸው ምን እንደሆነ ባይታወቅ የሚመርጡ ቤተ ክርስቲያን መሄዳቸው ገዳም መሳለማቸው ባይሰማባቸው ደስ የሚላቸው ሰዎች የሉም። በሃይማኖት ከማይመስሏቸው ሰዎች ጋር በቤተ ክርስቲያን ሲያልፉ ተሳልመው ለማለፍ የሚከብዳቸው ካህን አይተው እንዳላዩ ገሸሽ ብለው የሚያልፉ ለምን ኋላ ቀር ላለመባል። እነዚህ ወጣቶች በማይጾሙ ሰዎች መካከል ጾመኞች ሆነው ተገኙ። በመጾማችሁ አትፈሩ ምዕመናን፣ በመጸለያችሁ በክርስትናችሁ አትፈሩ። አንዳንድ ጊዜ የእኛ ችግር ክርስትናውን እንፈልገዋለን፣ ዋጋ መክፈል ግን ደስ አይለንም። ክርስትናውን እንወደዋለን፣ በክርስትና ምክንያት የሚመጣ ቅንጣት ታክል መከራ ግን እንዲነካን አንፈልግም። ክርስትናችን ነፃነታችን እንዲጋፋብን ብዙዎቻችን አንፈልግም። እነዚህ ወጣቶች በማይጾሙ ሰዎች መካከል ጾመኞች ሆነው ተገኙ። በንጉሱ መብል መጠጥ እንዳይረክሱ አሰቡ። ኧረ በመብል በመጠጥ ስንቱ ረከሰ፣ ስንቱ ከክብር ጎደለ፣ ስንቱ ማዕረጉን ጣለ፣ ስንቱ የቅድስና ልብሱን አወለቀ፣ ስንቱ እንደ ኤሳው በኵርናውን ሸጠ፣ ስንቱ በዘይትና በስንዴ ክብሩን ለወጠ። ኦርቶዶክሳውያን በመብል በመጠጥ እንዳይረክሱ አሰቡ ነው የሚላቸው። የሚገርም እምነት ነው፣ የሚገርም ጽናት ነው። ናቡከደነጾር እንዲህ የሚያዝንላቸው አዝኖላቸው መስሏችሁ ነው የሚንከባከባቸው? በመብል በመጠጥ ለማጥመድ እኮ ነው። ሊበሏት የፈለጓትን ጅግራ መጀመሪያ ወጥመድ ይዘረጋሉ። ወጥመዱ ውስጥ ጥራጥሬ መበተን ነው አደለ? ከዛ ጥራጥሬውን አገኛለሁ ስትል ወጥመዱ ውስጥ ትገባለች። የናቡከደነጾር አካሄድ እንዲህ ነበረ። በመብል በመጠጥ ለማጥመድ ዛሬ የሚሆነው ይህ ነው። በተለይ ገጠር አካባቢ አዝናለሁ። መናፍቃኑ ትምህርት ቤት እንከፍትላቸዋለን፣ ንጹሕ ውሃ እናጠጣቸዋለን፣ ክሊኒክ እንከፍትላቸዋለን፣ ዘመናዊ የንብ እርባታ እናስተምራቸዋለን፣ ምርጥ ዘር እናድላቸዋለን እያሉ በደካማ ጎናቸው እየገቡ በመብል በመጠጥ የሚያጠምዷቸው ሰዎች እንዳሉ እናውቃለን። ወደ እኛ ቤትም ስንመጣ ችግር ነው። በይሽ ቤተ ክርስቲያን ለዓመታት አገለገልክ፣ ምንም ጠብ ያለ ነገር የለም፣ እኛ ጋር ብትመጣ እኮ ኑሮህን ታሸንፍ ነበረ ሲሉት ልቡ ይሸፍታል። በይሽ ቤተ ክርስቲያን ካባ ያልተሸለመ መኪና ትሸለማለህ ሲባል ወጥቶ ይሄዳል። በመብል በመጠጥ ማጥመድ እና ተንኮሉ ገብቷቸዋል። የንጉሡ ግብዣ
አላስደሰታቸውም። የንጉሡ መብል መጠጥ አልማረካቸውም። እነዚህን ወጣቶች አስተናጋጁን ጠሩትና እንዲህ አሉት፣ ጮማው ይቅርብን፣ ያማረው የጣመው ነገር ይቅርብን፣ ጥራጥሬ ስጠን አሉት። ለመሬክሙ ንጉሥ ዱግዱጋኒክሙ፣ ንጉሡ ከስታችሁ ካያችሁ ለምን አከሳቸው? ለምን አጠቆርካቸው? ለምን አጎሳቆልካቸው? ብሎ እርምጃ ይወስድብኛል፣ አላደርገውም፣ በግድ ትበላላችሁ አላቸው። ፍትነነ አሱረ መዋዕል አሉት ወጣቶቹ። ለ10 ቀን ጥራጥሬ እየሰጠ ፈትነን አሉት። ከቤተ መንግሥት የሚመጣውን ግብዣ ለራሱ እያስቀረ ለወጣቶቹ ጥራጥሬ ሰጣቸው። ከ10 ቀን በኋላ የሚገርማችሁ የንጉሡን መብል መጠጥ ከበሉ ከጠጡት ይልቅ ሰውነታቸው ወፍሮ ፊታቸው አምሮ ውበት በውበት ሆኖ አገኛቸው እላቸዋለሁ ኦርቶዶክሳውያን። ውበት በውበት ያደረጋቸው የበሉት የጠጡት ይመስላቸዋል፣ ጥራጥሬው ይመስላቸዋል፣ ውሃው ይመስላቸዋል። እግዚአብሔር ከነሱ ጋር ስለነበረ ነው። እግዚአብሔር ውበት ይሁነን ለሁላችንንም። አንዳንድ ጊዜ ጥሩ ካልበላን ጥሩ ካልጠጣን በበሽታ የምናልቅ የሚመስለን ሰዎች አለን አይደል? ቢጾሙ የሚከሱ በሕመም የሚጠቁ ውበታቸው የሚረግፍ የሚመስላቸው ስጋ ካልበሉ ወተት ካልጠጡ እንደተጎዱ አድርገው የሚያስቡ ለበሽታቸው ሁሉ መድኃኒቱ መብላት የሚመስላቸው ሰዎች አሉ ዛሬ። እግዚአብሔር ውበት ይሁነን። እኛንስ እንዲያው ውበት በውበት ያደረገን የምንበላው ምግብ ይመስላችኋል? አይደለም። አውሮፓውያን ቢያዩን ይስቁብናል። እነሱ ጣሳውን አይተው ነው የሚመገቡ። ዛሬ ፕሮቲን ነገ ቫይታሚን እያሉ ነው የሚመገቡ። የሚገርማቸው ግን ትልቁና ረጅሙ ሰልፍ ግን አውሮፓ መድኃኒት ቤት ነው። እኛ ሀገር ላይ ትልቁ ሰልፍ ምንድን ነው? ዳቦ ቤት። ኧረ ያደርግልን መድኃኒት። በዚህ የሚያማርር ሰው እኮ ይኖራል። ጤነኞች ስለሆነ ነው ሰልፍ ይዘን ምን በላው ምን ጠጣው። የነርሲንግ አገልግሎት የሚሰጡ እህቶቻችን ወንድሞቻችን ይነግሩናል። ከምግብ በፊት የሚወሰድ መድኃኒት አለ፣ ከምግብ በኋላ የሚወስዱት መድኃኒት አለ፣ ምግቡ እንዲፈጭ የሚወሰድ መድኃኒት አለ፣ ለእንቅልፍ ተብሎ የሚወሰድ መድኃኒት አለ። ቤቱ መድኃኒት በመድኃኒት። እኛ ግን ያገኘነውን በልተን እንኖራለን። ስሙ የተመሰገነ ይሁን። እግዚአብሔር ውበት ሲሆን እንዲህ ነው። ለሁላችንንም መንፈሳዊ ውበቱን ያድለን እና እነዚህ ወጣቶች በዚህ መንፈሳዊ አቋም ላይ ሳሉ ባጭሩ እያሳጠርኩ ነው የምነግራችሁ። በዚህ መንፈሳዊ አቋም ላይ ሳሉ ንጉሥ ናቡከደነጾር በዱራ ሜዳ ላይ ጣዖት አቆመ። ለጣዖቱ መስገድ ያሾማል፣ ያሸልማል። አለመስገድ በሞት ያስቀጣል፣ ወደ እሳት ያስጥላል፣ ያስወረውራል። ወሳኝ የሕይወት ምርጫ። ከሁለቱ አንዱን መምረጥ የግድ ነው። ለጣዖት ከተሰገደ መሾም አለ፣ ካልተሰገደ እሳት ይጠብቃል። ክርስትና ውሳኔ ይጠይቃል። ኦርቶዶክሳውያን እባካችሁ ወስኑ በክርስትናችሁ። የሁለት ዓለም ሰዎች ሁነናል። ኃጢአትም እንዳይቀር፣ ጽድቁም እንዳይቀር፣ በረከቱም እንዳይቀር፣ መርገሙም እንዳይቀር፣ ዘፈኑም እንዳይቀር፣ ዝማሬውም እንዳይቀር፣ ጣዖቱም እንዳይቀር፣ ታቦቱም እንዳይቀር፣ ካህኑም እንዳይቀር፣ ጠንቋዩም እንዳይቀር፣ ብርሃኑም እንዳይቀር፣ ጨለማውም እንዳይቀር። አይሆንም፣ አይሆንም፣ አይሆንም። መምረጥ መወሰን ይጠይቃል። ስለዚህ እነዚህ ወጣቶች ለጣዖቱ እንዲሰግዱ ተነገራቸው። አንሰግድም አሉ። ተመቻቸው ለተንኮለኞች። እሉ ዕዳው ዘሴምኮሙ ለባሕውርተ ባቢሎን አበዩ ሰይደ። በባቢሎን ከኛ የተሻለ ስልጣን የሰጣቸው መመሪያውን ተቀብለው ማስፈጸም ሲገባቸው አይሆንም አሉ ብለው ለንጉሡ ነገሩት። ንጉሡ አስጠርቶ የምሰማው ነገር እውነት ነው አላቸው። አዎ በእጄ ለሠራሁት ላቆምኩት ምስል አንሰግድም አላችሁ? አዎ። ማን ያድናችኋል አላቸው። አንተንም እኛንም የፈጠረ አምላክ አለ፣ እሱ ያድነናል አሉ። ያድነናል አሉ። በጣም የሚደንቀው ነገር ባያድነንም እናመልከዋለን። ይህን ቃል ተናገሩት በሞቴ። ባያድነንም በሉ እናመልከዋለን። ተጠራጥረው ይመስላችኋል እንዴ? አይደለም። በመከራ ውስጥ እንድናልፍ ፈቃዱ እንኳን ቢሆን
እሱን ከማምለክ ወደ ኋላ እንልም ነው። የክርስቲያን አምልኮ ይሄ ነው። ባያድነንም እናመልከዋለን፣ ቢያድነንም እናመልከዋለን፣ ቢሞላም እናመልከዋለን፣ ቢጎልም እናመልከዋለን፣ ደስ ቢለንም እናመልከዋለን፣ ቢከፋንም እናመልከዋለን፣ ብናጣም እናመልከዋለን፣ ብናገኝም እናመልከዋለን፣ ብንታመም እናመልከዋለን፣ ብንፈወስም እናመልከዋለን። ክብር ምስጋና ለእሱ ይድረሰው። ይህ ነው የክርስቲያን አምልኮ። ባያድነንም እናመልከዋለን። አምልኮታችሁ እንዴት ነው? በምንድን ነው የምትለኩት? በፈውስ የሚለካ አምልኮት ካላችሁ አዝናለሁ። በቁስ የሚለካ አምልኮ ካላችሁ አዝናለሁ። አንዳንዶቻችን አምልኮታችን ኩንትራት እየሆን ተቸግረናል። ቢያድነን ልናመልከው፣ ባያድነን ልንተወው። ጥያቄያችን ቢመለስ ልናመልከው፣ ጥያቄያችን ባይመለስ ልናኮርፍ። ስለታችን ቢሰምር ልናመልከው፣ ስለታችን ባይሰምር ልናቆም። ጸሎታችን ቢሰማ ልናመልከው፣ ባይሰማ ደግሞ ልናቋርጥ። እንዲህ አይነት አምልኮት ያለን ሰዎች የለንም። እውነቱን እንነጋገር። አምልኮታቸውን በፈውስ የለኩ ሰዎች የሉም። ጤና አላገኘንም ብለው ጠንቋይ ቤት የሄዱ ሰዎች የሉም። ፈውስ አላገኘንም ብለው መናፍቃን አዳራሽ የገቡ ሰዎች የሉም። በጨሌው በመተቱ የሚታመኑ ስርማሹን ቅጠል በጣሹን መጽሐፍ ገላጩን የሚጎትቱ ሰዎች አሉም። ጠንቋይ ካላማከሩ በስተቀር የመኖር ተስፋቸው የጨለመባቸው እግዚአብሔር ዘገየብን ብለው ጠንቋይ ቤት ሄደው መርፌ የሚሰኩ ሰዎች አሉ። ባያድነንም እናመልከዋለን አሉ። እጅና እግራቸውን ታስረው ወደ እሳት እንዲጣሉ ንጉሡ አዘዘ። እጅና እግራቸው ታስሮ ወደ እሳቱ ተወረወሩ። እሳት ላይ በገቡበት ቅጽበት ኃያሉ መልአክ እሳታዊው መልአክ አየራትን ሰንጥቆ የሰማይን ጎህ ቀዶ እንደ ንስር እየበረረ ገብርኤል መጣ። ያን ጊዜ ያንን በብርሃን መስቀል እሳቱን ሲነካው እሳቱ ተለውጦ ቀዝቃዛ ውሃ ሆነላቸው እላችኋለሁ። የተወረወሩበትን እሳት አውደ ምሕረት አድርገው ዘመሩበት። የተወረወሩበትን እሳት አንተ ቅኔ ማህሌት አድርገው ዘመሩበትን አለው። ይገርማል። ኦርቶዶክሳውያን እሳቱን በእሳቱ መካከል ዘመሩ። ይትባረክ እግዚአብሔር አምላክ አበዊነ አሉ። ዛሬ የተደረሰ ድርሰት ነው። የእሑዱን መዝሙር አንቦት። የአባቶቻችን አምላክ ምስጉን ነው። ብሩክ አንተ ዘትሬይ ቀላያተ ነቢረከ ላዕለ ኪሩቤል፣ በኪሩቤል ጀርባ ላይ ተቀምጠህ ጥልቁን የምትመረምር አንተ ነህ አሉት። ብሩክ የሚለውን ስትቆጥሩት 6 ይሆናል። ከ600 ዓመት በኋላ ሰው ሆነ ሥጋ ለብሰህ ታድነናለህ ማለታቸው ነው። ቀጠሉ። ይባርክዎ ለእግዚአብሔር አሉ። ሰማያት እግዚአብሔርን ያመሰግኑታል፣ መላእክቱ ያመሰግኑታል፣ አዕዋፍ ያመሰግኑታል። ይባርክዎ የሚለውን ስትቆጥሩት 33 ይሆናል። 33 ዓመት ሰው ሆነ ሥጋ ለብሰህ በምድር ላይ ታስተምራለህ ሲሉ ነው። በነገራችን ላይ ኦርቶዶክሳውያን እኔና እናንተ በምንግባባበት ቋንቋ የሕይወት ስብከት አድርጌ ልናገር ብዬ እንጂ የሰለስቱ ደቂቅን ታሪክ ገልብጠን ካየነው ጥልቅ የሆነ ምስጢረ ስጋዌ ነው በውስጡ። እና በእሳቱ መካከል ዘመሩ እነዚህ ወጣቶች። መታደል ነው በእሳት መካከል መዘመር። አውደ ምሕረት ላይ መዘመር ቀላል ነው። በአውደ ምሕረት ላይ መዘመር ቀላል ነው። ኦርቶዶክሳውያን በእሳት መካከል ዘመሩ። ኢዮብ በቁስል ውስጥ ዘመረ። አያችሁ፣ በቁስል ውስጥ ዘመረ። እነዚያ ማነው ጳውሎስና ሲላስ እስር ቤት ሰውነታቸው ቆሳስሎ ዘመሩ። ሲሞላ ማመስገን ቀላል ነው። የክርስትና ብልጫው ሲጎድል ማመስገን ነው። በደስታ ጊዜ ማመስገን ቀላል ነው። የክርስትና ብልጫው በሐዘን ጊዜ ማመስገን ነው። በእሳት መካከል ዘመሩ። ብዙዎቻችን ከማመስገኑ ይልቅ ማማረሩ ይቀናናል። በእውነት ካልተሰጠን የተሰጠን ብዙ ነው። ምዕመናን ካልተደረገልን የተደረገልን ብዙ ነው። አንዳንዶቻችን ግን ከተደረገልን ይልቅ ያልተደረገልንን ነገር እየቆጠርን እናማርራለን። ተመስገን ማለት እንግዲህ የላችሁም ልመዱ።
ተመስገን በምትለዋ ቃል ሰይጣን ይሸነፋል። ብዙዎቻችን ተመስገን የምትለዋ ቃል ታጥረናለች። በመከራ ውስጥም እንዲህ መዘመር አለ፣ እንዲህ ማመስገን አለ። በእሳት መካከል ሲዘምሩ ናቡከደነጾር እጁን ባፉ ላይ ጭኖ ራሱን እየነቀነቀ ከንፈሩን እየመጠጠ እንዲህ አለ፣ ትማለም ሰለስተ እደው አሲረነ ወደይነ ውስተ እሳት። ትናንትና 3 ሰዎችን ወደ እሳት አስረን ጥለን ነበረ። ወይ ወምሰር አርባዕተ ዛሬ 4 ሰዎችን አያለሁ። ወራብኡሰ ይመስል ገጹ ከመወልደ እግዚአብሔር፣ አራተኛው ግን የእግዚአብሔር ልጅ ይመስላል አለና ይህም ምስጢረ ሥጋዌ ነው። አንትሙ ሲድራቅ ወሚሳቅ ወአብደናጎ አግብርተ እግዚአብሔር፣ እናንተ የእግዚአብሔር አገልጋዮች ሲድራቅ ሚሳቅ አብደናጎ ውጡ ሲላቸው በእሳቱ መካከል እየተረማመዱ በገብርኤል ምልጃ ከእሳቱ ወጡ እላችኋለሁ። ቅዱስ ገብርኤል እኛንም ከእሳት ያውጣል። እሳት አለ። ዛሬም ኦርቶዶክሳውያን ሀገር ላይ እየነደደ ያለ እሳት አለ። ጦርነቱ እሳት ነው። ይህንን እሳት መልአኩ ያጥፋልን። ገዳዩ ክርስቲያን ነው። ሟቹ ክርስቲያን ነው። ገዳዩ ሟች ነው። ገዳዩ ወንድም ነው። ሟቹም ወንድም ነው። ይህንን እሳት ያጥፋልን። በሽታው እሳት ነው። ራሴን ወገቤን የማይል ፈለጠኝ ቆረጠኝ ጠዘጠዘኝ የማይል ማን ነው? ሐኪም ቤት የማይመላለስ መርፌ የማይወስድ ማን ነው? በየሆስፒታሉ ወድቀው አልጋውን አጣበው ደማቸው አልቆ ሰውነታቸው ከላያቸው ላይ ርቆ የሞት ቀን ረዝሞባቸው ምነው ሙተን ባረፍን የሚሉ ሰዎች አሉ። ሐኪም ቤት ሲሄዱ ምክንያቱም የማይታወቅ በሽታ አለ፣ ግን ያቃጥለኛል ይጠዘጥዘኛል ይላል። ይህንን እሳት ገብርኤል ያጥፋልን። የኑሮ ውድነቱ እሳት ነው ወገኖች። ብዙ እሳት አለ። ሐሜቱ እሳት ነው። ዝሙቱ እሳት ነው። ቤተ ክርስቲያን ላይ እየነደደ ያለ እሳትም አለ። ብሔርተኝነቱ እሳት ነው። ይህንን ማመን መቻል አለብን። ብሔርተኝነቱ እሳት ሆኖ ቤተ ክርስቲያኒቱን እየለበለባት ነው። ኦርቶዶክሳውያን አዎ ቀኖና ቤተ ክርስቲያንን መጣስ፣ ሕገ ቤተ ክርስቲያንን መሻር፣ አባቶቻችን ያስቀመጡልን የደንበር ምልክት ማፍረስ፣ ታላቋን ቤተ ክርስቲያን በጎጥ ማጥበብ፣ ታላቋን ቤተ ክርስቲያን በዘር ከረጢት ውስጥ መክተት፣ ታላቋን ቤተ ክርስቲያን ብሔር ተኮር ማድረግ ይሄ እሳት ነው። ቅዱስ ገብርኤል እሳቱን ያጥፋልን። ይትባረክ አምላከ ሲድራቅ ወሚሳቅ ዘፈነወ መላኮ ዋዳሃና አግብርቲሁ ለተወከሉ ቦቱ። በእርሱ የታመኑትን የሲድራቅ የሚሳቅ የአብደናጎን አምላክ ይባረክ። መልአኩን ልኮ ያዳነ እኛንም ያድነን። ገብርኤል ያድናል ሲባል ጨርሻለሁ። መርዶ የነገሯቸውን ያህል የሚደነግጡ ለማመን ሜዳው ገደል የሚሆንባቸው ሰዎች አሉ። እናቶቻችን በዚህ ቀን ታቦት ቆሞ ገብርኤል አድነኝ፣ ሚካኤል አድነኝ ሲሉ ሰለጠንክ የሚለው ተራቀፍ የሚለው ትውልድ እናቶቻችን የዋሃን ስለሆኑ ፊደል ስላልቆጠሩ ብዙ ስላልተማሩ እንዲያው ሚካኤል አድነኝ ገብርኤል አድነኝ ይላሉ እንጂ እኮ ሚካኤል አድነኝ አይባልም። አዳይ ጌታ ኢየሱስ ነው የሚሉ ሰዎች አሉ። መላእክት ያድናሉ ስንል የክርስቶስን አዳኝነት የተጋፉ የሚመስላቸው ሰዎች አሉ። ስልጣኑን የተጋሩ ጌትነቱን ክብሩን የወሰዱ የሚመስላቸው ሰዎች አሉ። አይደለም። አምላካዊ ማዳን ሌላ፣ ምክንያታዊ ማዳን መላካዊ ማዳን ሌላ። ደግሞም በሚካኤልም ያድነን በገብርኤልም ያድነን። በዚህ ሁሉ ማዳን የማን ፈቃድ አለ? ብረቱን ወስዳችሁ እሳት ውስጥ ክተቱት። ብረቱ ብረትነቱን አይቀይርም። ከደቂቃዎች በኋላ ግን ብረቱ ፍም መስሎ እሳት ሆኖ ይወጣል። ብረቱ ማቃጠሉን የወሰደው ከምኑ ነው? ከእሳቱ ነው አይደለ? መላእክትም ማዳኑን የወሰዱት ከእሳቱ ከመለኮቱ ነው። ክብርና ምስጋና ይድረሳቸው። ቅዱስ ገብርኤል ተራዳይነቱ አማላጅነቱ አይለየን። እንደ 3 ደቂቅ እስከ መጨረሻዋ በእምነት ጸንተን ለክርስትናችን ዋጋ እንድንከፍል መድኃኔዓለም ይርዳን። መነካካት ነው። ብዙ ምስጢራት በውስጡ አሉ። ግን የወንጌሉ አርበኛ ብፁዕ አባታችን ዘመኑን የቀደሙ ታላቁ አባታችን ብፁዕ አቡነ ማርቆስ በመካከላችን አሉ። የደብሩ አስተዳዳሪ መላከ ሰላምም ወንጌላዊ ናቸው። ሌሎችም እነሱ ይመክሩናል፣ ያስተምሩናል። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር።